እንደምን አላችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ ደግሞ ባለፈው ከቆምንበት ከሮሜ መጽሐፍ ጥናታችን እንቀጥላለን። ዛሬ ምናልባት ወደኋላ መለስ ብለን ሮሜ ምዕራፍ 1 ከ22 እስከ 32 ያለውን በድጋሚ አብረን እናያለን። ጠንከር ለማድረግ እንደዚህ ይላል። ምዕራፍ 1 ከ22 እስከ 32 አነበዋለሁ። ጥበበኞች ነን ሲሉ ደንቆሮ ሆኑ፣ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። ስለዚህ ቁጥር 26 እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶች በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። ቁጥር 28 እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሸኮሽኩ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉት ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ይላል። ይህ አሁን ያነበብኩት ቃል በመጽሐፍ ቅዱስ ውስጥ ከምናገኛቸው ወይንም ከምናነባቸው በጣም አሳዛኝ ክፍሎችና ብዙዎቻችንም ትኩረት ሰጠን ከማናነባቸው ክፍሎች አንዱ የሆነው ክፍል ነው። በዚህ ክፍል የተጠቀሱት ነገሮች ደጋግመን ልንሰማቸውና ሕይወታችንን ልንገመግምባቸው ከሚገቡ ዋና ዋና ነገሮች ውስጥ ናቸው ብዬ አስባለሁ። ሮሜ ምዕራፍ 1ን በደንብ ስንመለከት በመጀመሪያው ክፍል ውስጥ የእግዚአብሔርን ጽድቅ ከገለጠልን በኋላ በዚህ ባነበብኩት ቃል ደግሞ የሰው ልጅ ለተገለጠለት ለእግዚአብሔር እውቀት ያለመታዘዝ ምን ያህል እንደወደቀ፣ ምን ያህል ከእግዚአብሔር እንደራቀ ይነግረናል። እግዚአብሔር በፍጥረት ውስጥ በግልጽ የሚያሳየውን የእግዚአብሔርን እውቀት ወደ ኋላ በማድረግ ሰዎች በምን አይነት አዘቅት ውስጥ እንደገቡ ይነግረናል። አሁን ያነበብኩት ክፍል ለእግዚአብሔር አልታዘዝም ያለ ልብ ለዘላለም የተባረከውን ፈጣሪ ሳይሆን ፍጡሩን ማገልገልና ማምለክ እንደጀመረ ባለፈው ጥናታችን ላይ አይተናል። ወፎችን 4 እግር ያላቸውን እያለ ይነግረን ነበር። ጳውሎስ በዛሬው ክፍል በቁጥር 24 ላይ እንደተናገረው እግዚአብሔርም በልባቸው ምኞት እርስ በርሳቸው ሰውነታቸውን እንዲያዋርዱ ለርኩሰት ሰጣቸው ይለናል። ቁጥር 24 አነበዋለሁ። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ለዛ ከእግዚአብሔር ውጭ ሌላውን ሲያመልኩ፣ ከእግዚአብሔር ውጭ ሌላውን ነገር ሲያደርጉ እግዚአብሔር ምን ሰጣቸው? እግዚአብሔር ለራሳቸው አእምሮ ሰጣቸው። እግዚአብሔር ምን አደረገ ነው የሚለን? በልባቸው ምኞት እርስ በርሳቸው ሰውነታቸውን እንዲያዋርዱ ለርኩሰት አሳልፎ ሰጣቸው ይለናል። እያለ ያለው እዚህ ጋር ከእግዚአብሔር ውጪ ስንወጣ ነው እያለን ያለው። ለእኛ ስናመጣው ከእግዚአብሔር ውጪ ስንወጣ የራሳችንን ምኞት ስናደርግ ያ እርኩሰት ነው። የእግዚአብሔርን እውነት በውሸት መለወጥ ሆነ
ህይወታችንን በዛ በውሸት በተለወጠ ህይወት ውስጥ ማስተዳደር እርኩሰት ነው። ከዚያም በቁጥር 26 ላይ እግዚአብሔር ለክፉ ምኞት አሳልፎ ሰጣቸው ይላል። በቁጥር 28 ላይ ደግሞ እግዚአብሔርን ማወቅ ባልፈለጉ መጠን እግዚአብሔር ለረከሰ አእምሮ አሳልፎ ሰጣቸው ይላል። እዚህ ጋር በደንብ እንመለከተው። ቁጥር 26 ላይ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይላል። በፈጣሪ ፈንታ ሌላን ሲያመልኩ፣ ሌላን ሲያገለግሉ እግዚአብሔር ምን አለ? በእርስ በርሳቸው ስጋቸውን እንዲያዋርዱ እግዚአብሔር በልባቸው ፍትወት ርኩሰትን አሳልፎ እንደሰጣቸው እንደገና እዚህ ጋር ደግሞ ቁጥር 26 ላይ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ምንድን ነው ይሄ የሚያስነውረው ምኞት ስንል ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። ይሄ አንዱ የሚያሳዝነው። ሁለተኛው የሚያሳዝነው ስራ ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ፣ ወንዶች በወንዶች ላይ ነውርን አደረጉ ብሎ እግዚአብሔር ለማይረባ አእምሮ አሳልፎ ሲሰጥ ምን ያህል የሰው ልጅ ምን ያህል ነገር ውስጥ እንደሚወድቅ እናያለን። ምን ያህል የሚደነዝዝ ነገር ውስጥ እንደሚገባ እናያለን። ባለፈው ጥናት ሆነ ዛሬ ባነበብኩት ክፍል ውስጥ እግዚአብሔር የሰው ልጆችን ለርኩስ ምኞታቸው፣ ለስጋ ምኞት፣ ለአጸያፊ አእምሮ እንደሰጣቸው በተደጋጋሚ እናነባለን። አብሶ በዚህ ክፍል ውስጥ ከቁጥር 22 ጀምሮ ያለው ነገር ላይ ባለፈው ሳምንት አይተነዋል። በተደጋጋሚ የሚናገረው ምንድን ነው? እግዚአብሔር 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 ለርኩስ አእምሮ፣ ለአጸያፊ ነገር፣ ለአጸያፊ አእምሮ ተደጋጋሚ ሰጣቸው። እሱን ለማወቅ ባልወደዱት መጠን፣ እያወቁትም የእሱን እውቀት በጨቆኑት መጠን፣ እያወቁትም እሱን ባላመለኩት መጠን። ወገኖቼ ደግሜ ደጋግሜ የምናገረው እንድናስተውለው ፈልጌ ነው። ይህ የእግዚአብሔር ሰዎችን ለራሳቸው መተው በጣም አስፈሪ ነገር ነው። እግዚአብሔር ሰዎችን ለራስ አእምሮ ሲሰጥ በጣም አስፈላጊ ነገር ነው። አስፈሪ ነገር ነው። ይቅርታ ወገኖቼ፣ ስለ እግዚአብሔር ማለቂያ የሌለው ምሕረት ስናስብ አንድ ነገር አንርሳ። ይህ ማለቂያ የሌለው ምሕረት ከእርሱ ጻድቅነት ጋር እንደሚስማማም አንርሳ። ምን እያልኩ ነው ያለሁት? ብዙ ጊዜ እግዚአብሔር መሐሪ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር በማያልቅ ምሕረቱ ምሮናል። አዎ እግዚአብሔር ምሮናል፣ ምሕረቱ ታላቅ ነው። ነገር ግን ደግሞ አንድ ነገር አንርሳ፣ እግዚአብሔር ደግሞ ጻድቅ ነው። ጻድቅ የሚለው ቃል ስናስብ ኦልዌይስ ጻድቅ ፈራጅ የሚለውን ነገር እንዳንርሳ ነው። እግዚአብሔር ፍቅር ነው፣ ፍቅር ነው፣ ፍቅር ነው። አዎ እግዚአብሔር ፍቅር ነው። እግዚአብሔር ደግሞ እውነተኛ ዳኛም ነው። እግዚአብሔር ጻድቅ ፈራጅ ነው ስንል እርሱ እውነተኛ ፈራጅ ነው፣ ለማንም አያዳላምም። ለልጁም እንኳን ይህ ጽዋ ከኔ ትለፍ ሲለው ያራራለት እርሱ ከማንነት ውጪ ስለማይሆን ነው። ምን ማለት ነው? እግዚአብሔር ማንነት አለው። ከዛ ከማንነቱ ውጪ እግዚአብሔር አክት አያደርግም። እግዚአብሔር አሳዝነ ነው ሕጉን አይጥስም። እግዚአብሔር አስደስተ ነው ሕጉን አይጥስም ነው እያልኩ ያለሁት። ጻድቅ ፈራጅ የኃጢአት ዋጋ ሞት ነው ካለ ልጁም ቢሆን መሞት አለበት። ለዚህም ነው ኢየሱስ የእኛን ሁሉ ኃጢአት ተሸክሞ በመስቀል ላይ ሲውል አባቱ ዝም ያለው። ያቺ 3 ሰዓት ጨለማ ሰዓት ምን ተደረገባት? እግዚአብሔር አብና ኢየሱስ ያውቃሉ። በዛ ሁሉ ጨለማ ሰዓት ግን አብ ዝም አለ። ወገኖቼ አንዳንዴ ሰዎች መጽሐፍ ቅዱስ የእግዚአብሔር ምሕረት ገደብ እንዳለው መናገሩን ይዘነጋሉ። ሰዎች አይነገረንም፣ ይቅርታ አይደረግልን፣ ብዙ ጊዜ አንሰበክም። እግዚአብሔር መሐሪ ነው፣ ገደብ የሌለሽ ምሕረት አለው ነው እንጂ የምንባለው የእግዚአብሔር ምሕረት ገደብ እንዳለው አይነገረንም። እግዚአብሔር ለምሕረቱ ገደብ አለው፣ እግዚአብሔር ለጸጋው ገደብ አለው። ለዚህም በብሉይ ኪዳን በተለይም በነቢዩ ኤርምያስ መጽሐፍ በተደጋጋሚ የተባለውን ማጥናት መልካም ይመስለኛል። አንድ መዘንጋት የሌለብን ነገር በኃጢአተኛ ላይ ሊደርስ የሚችል ከሁሉ የከፋ ነገር
ምንም አይነት መለኮታዊ እገዳ ሳይጣልበት ኃጢአት መስራት መቻሉ ነው። እደግመዋለሁ። አንድ መዘንጋት ሁሌም ማስታወስ ያለብን ነገር አንድ ነገር አለ። መዘንጋት የሌለብን ነገር አንድ ነገር አለ። በኃጢአተኛ ላይ ሊደርስ የሚችል ከሁሉ የከፋ ነገር ምንድን ነው ቢባል ምንም አይነት መለኮታዊ እገዳ ሳይጣልበት ኃጢአት መስራት መቻል። ይሄ ከባድ ነገር ነው። እግዚአብሔር ለዛ አሳልፎ አይስጥ። እግዚአብሔር ለገዛ ፈቃድ አሳልፎ ሲሰጥ ያ ከባድ ነገር ነው። ለዚህም ይመስለኛል በአንድ ወቅት ደቀ መዛሙርት ወደ ኢየሱስ መጡና ጌታ ሆይ እንዴት እንደምንጸልይ አስተምረን ሲሉት ኢየሱስ የሰጠውን መልስ እንድናስታውስ ወዳለሁ። አዎ መቼም ሁላችንም እናስታውሰዋለን ይህን ክፍል። ደቀ መዛሙርት ወደ ኢየሱስ መጥተው ጌታ ሆይ በውሃ ላይ መራመድ አስተምረን፣ ወይም ጌታ ሆይ መፈወስን አስተምረን፣ ወይም ጌታ ሆይ ማስተማርን አስተምረን፣ ጌታ ሆይ እንዲህና እንዲያ ነገር አስተምረን ብለው ሲጠይቁት አናይም። አንድና አንድ ጥያቄ ጠየቁት። ምንድን ነው ያሉት? ጌታ ሆይ እንዴት እንደምንጸልይ አስተምረን። መቼም ትልቅ ነገር ነው ይሄ። ኢየሱስ ሌሊት ተነስቶ ገና ንጋት ሳይጀምር ተነስቶ ሲጸልይ አይተውታል፣ አስተውለውታል። ስለዚህም ጠየቁት። እርሱም የጸሎት ሁሉ ሞዴል የሆነውን የጌታ ጸሎት ብለን የምንጠራውን ጸሎት ሰጣቸው። እናም በዚህ በጌታ ጸሎት ውስጥ ልመናዎች ውስጥ ስትጸልዩ ይህንን ተናገሩ ብሎ አንድ የተናገረው ቃል አለ። እንደዚህ ይላል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ አለ። ደግመዋለሁ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ አለ። ኢየሱስ ምን እያለ ነው ያለው? በማትጠብቁበት ሁኔታ የፈተና መድረክ ላይ እንዳትገኙ ትጉና ጸልዩ። ኢየሱስ ምን እያለ ነው? አባትህ ለኃጢአትህ አሳልፎ እንዳይሰጥህ ጸልይ እያለ ነው ያለው። አባትህ ዝም እንዳይል፣ አባትህ ለኃጢአት አሳልፎ እንዳይሰጥህ፣ እውነተኛው ዳኛ ዝም እንዳይል ጸልይ እያለ ነው ያለው ኢየሱስ። ምክንያቱም በዚህ ዓለም ውስጥ ላለ ማንኛውም ሰው ሊደርስበት የሚችለው ከሁሉ የከፋው ነገር ምንድን ነው? ዳኛው ዝም ካለ ነው። እግዚአብሔር ዝም ካለ ነው። እውነተኛው ዳኛ ዝም ካለ ነው። እግዚአብሔር ዝም እንዳይላችሁ ትጉና ጸልዩ አለ። ታውቃላችሁ፣ ድሮ በቤተ ክርስቲያን ውስጥ አስቸጋሪ ሁኔታ በምዕመናኑ ሲታይ ምዕመናኑን የመገሰጽ የማግለል ተግባር ነበረ። ሰዎች ካሉበት መጥፎ ሁኔታ እንዲላቀቁ ቤተ ክርስቲያን የተለያዩ ቅጣቶችን ታደርግ ነበር። ከቤተ ክርስቲያን ስርዓቶች ለጊዜው ማገድ፣ አገልግሎት እንዳያከናውን ማድረግ፣ እናም ያንን ሰው በቅርቡ ተከታትሎ ወደ እውነት መመለስ ይደረግ ነበር። እምቢ ካለም ከቤተ ክርስቲያን የሚወገድበት፣ የጌታን ጸጋ ከሚካፈልበት የሚለይበት ውሳኔ ሁሉ ይደረግ ነበር። አሁን ግን የቤተ ክርስቲያን ስነ ስርዓት ብዙም ትርጉም የለውም። ማንም ሊተገብረውም አይሞክርም። ይህንን ብታነሱ አንተ የመቼ ጊዜ ክርስቲያን ነህ? ይሄ እኮ ድሮ ቀረ ትባላላችሁ። ነገር ግን የእግዚአብሔር ቃል በአንደኛ ቆሮንቶስ ጳውሎስ የቤተ ክርስቲያን ሕግ አለ፣ በቤተ ክርስቲያን በእግዚአብሔር ሕዝብ መካከል ስትኖር ሕግ አለ ብሎ በዛ የተናገረውን ነገር የረሳን ይመስለኛል። ዛሬ ማንም ሊተገብረው አይሞክርም። ማንም ምላሽ ለመስጠትም ደግሞ ፈቃደኛ አይደለም። ስለሆነም ዛሬ መረንነት የበዛበት የቤተ ክርስቲያን ዘመን ቢኖር አንድ አሁኑ ዘመን የሚመስል ያለ አይመስለኝም። ለክርስቲያን ከክርስቶስ አካል መባረር በዚህ ዓለም ላይ ሊደርስበት ከሚችለው እጅግ የከፋ ነገር ነው። ሆኖም ግን አንድ ሰው ከክርስቲያንነት የሚወገድበት፣ ከክርስቶስ አካል ከጸጋ መንገድ የሚወገድበት አንድ ብቸኛ ኃጢአት አለ። እሱ ምንድነው? ንጽህና ነው።
ነገር ግን ያ ማስወገድ ጋር ከመደረሱ በፊት የቤተ ክርስቲያን የሥነ ስርዓት ሂደት የሚጀምሩ እርምጃዎች የሚወሰዱ ነገሮች አሉ። ወገኖቼ ክርስቲያን ኃጢአት አይሰራም አይደለም፣ ክርስቲያን ኃጢአት ይሰራል። ነገር ግን ቤተ ክርስቲያን በዛ ኃጢአቱ ልትወቅሰው፣ ለተወሰነ ጊዜ ከጌታ ማዕድ ልትታግደው ትችላለች። ለተወሰነ ጊዜ ከሚያገለግለው አገልግሎት ልታቆመው ትችላለች። እነዚህ ሁሉ ምንድን ናቸው? ከመሃል የሚደረጉ እርምጃዎች ናቸው። ሰውየውን ከኃጢአቱ ለመግዳት፣ ሴትየዋን ከኃጢአቷ ለመግታት፣ ወደ ንስሐ ለማምጣት፣ በቤተ ክርስቲያን ውስጥ ወደ ሙሉ ህብረት ለመመለስ፣ ነፍስን ከሙሉ ጥፋት ለመጠበቅ የተነደፉ የሚደረጉ ነገሮች ነበሩ። ነገር ግን ያለማቋረጥ ያ ሰው ልቡ ግትር ከሆነ፣ ንስሐ የማይገባ ከሆነ ደግሞ ከሁሉም ዋናው ውሳኔ፣ የመጨረሻው እርምጃ ከቤተ ክርስቲያን መባረር እርምጃ ድረስ ይደረግ ነበረ። ይህንን ዛሬ በቁም ነገር አንመለከተውም። ዛሬ በቤተ ክርስቲያን የቤተ ክርስቲያን ስነስርዓት ብዙም ትርጉም የለውም። ጳውሎስ ግን ለቆሮንቶስ ሰዎች በጻፈው የመጀመሪያው ደብዳቤ ላይ በግልጽ እንዳስቀመጠው እግዚአብሔር ለቤተ ክርስቲያን ከሚሰጣቸው ኃላፊነቶች አንዱ ይህ እንደሆነ ተናግሯል። በቁጥር 26 ላይ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ ይላል። በቁጥር 26 ላይ ማለትም እግዚአብሔርን እውነት በውሸት በመቀየር የእግዚአብሔርን እውነት በውሸት በመቀየር እግዚአብሔር ለክፉ ምኞት አሳልፎ ሰጣቸው። ምክንያቱም ሴቶቻቸው እንኳን ተፈጥሯዊ አጠቃቀምን ከተፈጥሮ ጋር የማይጣጣም ነገር አድርገው ቀየሩ። በተፈጥሮ የተነገራቸው የሚያደርጉት ነገር አለ፣ ከዛ ውጭ አድርገው ቀየሩ። አዎ በዚህ ዘመን በቴሌቪዥኑም በሆኑም ብዙ ነገር እናያለን፣ ብዙ ነገር እንሰማለን፣ ብዙ ነገሮች አሉ እና ኖርማል ሆነዋል በጆሮቻችን። ጳውሎስ ግን እዚህ ጋር እያለ ያለው የሰውን ዘር ስር ነቀል ብልሽት ሲገልጽ ያንን ብልሽት በተቻለ መጠን በግልጽ ለመሳል ነው ጳውሎስ እየሞከረ ያለው። የውድቀታችንን ስል ነገር ተፈጥሮ የሚወክለውን ኃጢአት፣ የግብረ ሰዶማዊነት ባህሪ ኃጢአት ነው ጳውሎስ እየተናገረ ያለው። ይህ ደግሞ ከባድ ኃጢአት ነው ጳውሎስ እያለ ያለው። ነገር ግን እዚህ በሮሜ የመጀመሪያው ምዕራፍ ውስጥ የክፋት ጥልቀታችንን ግልጽ መግለጫ ተደርጎ የተገለጸው ይሄ ግብረ ሰዶማዊነት በዘመናችን በጣም ቀሏል። ሁለተኛው ነገር ልብ ልንለው የሚገባው የግብረ ሰዶማዊነትን ባህሪ ኃጢአት ጳውሎስ እዚህ ቦታ ላይ ሲገልጽ በመጀመሪያ ከወንድ ይልቅ ከሴቶች ጋር በተያያዘ መሰረት ነው የሚጠቅሰው። ይህንን ልብ ብለን ነው እናውቃለን። ሴቶቻቸው ብሎ ነው የሚጀምረው፣ ወንዶቻቸው ብሎ ሳይሆን። እናም ሐዋርያው ሴቶች እንኳን በዚህ አይነት ነገር ውስጥ ይሳተፋሉ ሲል ለምን እንደሚያደርገው እንደጻፈው በደንብ አድርገን ልናስተውል ይገባል። ብዙውን ጊዜ የሰው ልጅ ታሪክ እስካለ ድረስ ሁልጊዜም በጣም ጨካኝ፣ እጅግ ኃጢአተኛ፣ ከሁሉ በላይ ሕሊናና እግዚአብሔርን የማይፈራ የሚመስለው ወንድ ነው። መጽሐፍ ቅዱስ ስንመለከት ብዙ ቦታ የወንዱን ነው የምናየው። ሁልጊዜም ፍትሐዊ ጾታ እንደሆነች የምትታወቀው ደግሞ ሴት ነች። ከሷ በበለጠ ብዙ ቦታ ላይ በኃጢአት እንትን የሚለው ወንዱ ነው። ነገር ግን ጳውሎስ የሰውን ዘር ውድቀት ጥልቀት ለመግለጽ ይፈልግ ሴቶቹም ጭምር ይላል። ሴቶቹ እንኳን ተፈጥሯዊ አጠቃቀምን በተቃራኒ ተፈጥሮ ነገር ተለዋውጠውታል ይላል ጳውሎስ። በግብረ ሰዶማዊነት ድርጊቶች ውስጥ ስንሳተፍ በእግዚአብሔር ላይ ብቻ ሳይሆን በነገሮች ተፈጥሮ ላይም ኃጢአት እየሰራን ነው እያለ ያለው። አዎ ዛሬ ግብረ ሰዶማዊነት
ባህሪ ነው ወይንም በጄኔቲክስ ውስጥ የተገኘ ነው እያሉ ሰዎች ይከራከራሉ። ብዙዎች ይከራከራሉ። ጄኔቲክሱ ነው ብለው ይከራከራሉ። የእግዚአብሔር ቃል ግን ይህ ባህሪ ተፈጥሯዊ አይደለም ብሎ ይነግረናል። ዛሬ ስለዚህ ነገር ስንሰማ ወይንም ይህንን ነገር የሚለማመድ ሰው ከመካከላችን ሲኖር በቤተ ክርስቲያናችን ሲታይ በቤተ ክርስቲያኑ ስንሰማ ምን ይሰማናል? እኛም እንደ ሌሎቹ ይሄ የጄኔቲክስ ጉዳይ ነው ብለን እናልፋለን ወይንስ እግዚአብሔር ለማይረባ አእምሮ አሳልፎ ሰጠው ብለን ነው የምናየው? አብሶ በወጣቶቻችን አካባቢ ዛሬ ግድ የለም ጌታን አግኝቷል፣ ግድ የለም ነገ ተነገ ወዲያ ይመለሳል፣ ምንም አይደለም፣ ዋናው ጌታን ማግኘት ነው ብለን የምንል ሰዎች ይህንን አይነት ባህሪ ስናይ ምን ይሆን የምናደርገው? ለጌታ ፊት እናለቅስ ሲሆን ለዛ ሰው ወይንስ ምንም አይደለም ይመለሳል? እግዚአብሔር ይርዳል። ወንዶችም እንዲሁ ይላል የሴትን ተፈጥሯዊ አጠቃቀም ትተው ማለት ከሴቶች ጋር መገናኘትን ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶች ከወንዶች ጋር አሳፋሪ ነገር ፈጽመዋል። እናም የስህተት ቅጣት በራሳቸው ይቀበላሉ ይለናል። እግዚአብሔር የመሰረተውን የእግዚአብሔርን ሕግ ለመቃወም እስከዚህ ድረስ ሲኬድ የሚከፈል ዋጋ አለ ነው ጳውሎስ እያለ ያለው። የስህተት ቅጣት በራሳቸው ላይ ምን አድርገዋል? ተቀብለዋል። ስለዚህ ጳውሎስ እንዲህ ይላል፣ እግዚአብሔርን በእውቀታቸው መያዝ ባይፈልጉም፣ እግዚአብሔርን ማወቅ ባይፈልጉም፣ እግዚአብሔር ለጸያፍ አእምሮ፣ ለተዋረደ አእምሮ፣ ለረከሰ አእምሮ፣ እውነት በሆነ ነገር ሁሉ፣ ንጹሕ በሆነ ነገር ሁሉ፣ ውብ በሆነ ነገር ሁሉ፣ ጻድቅ በሆነ ነገር ሁሉ ላይ ትኩረት ለማያደርግ አእምሮ አሳልፎ ሰጣቸው። የተዋረደ አእምሮ ሀሳቦቹ በርኩሰት የተሞሉ በስጋ ምኞት፣ በፍትወት፣ በቅናት፣ በሰዎች ላይ በጥላቻ የተሞሉ ውሸትን የሚወዱና ከእውነት የሚሸሽ አእምሮ ያለው ሆኑ ይላል። እንደዚህ አይነት ሰዎች እዚህ ደረጃ ደረሱ ነው የሚለው። ወገኖቼ ዛሬ ሰዎች ብዙ ጊዜያቸውን ለምንድን ነው የሚያጠፉት? በምንድን ነው የሚያጠፉት? የእግዚአብሔርን ቃል ለመስማት ወይስ ሌላ ነገር ለመስማት? የእግዚአብሔርን ቃል ለመስማት ብዙ እንቆያለን ወይንስ በሌላ ነገር ዲስከሽን ላይ ብዙ እንቆያለን? ይሄ ራሱ የሚነግረን ነገር አለ። ዛሬ የእግዚአብሔርን ቃል ለማንበብ እንጓጓለን ወይንስ ሚዲያው ምንድን ነው የሚለውን ለመስማት እንጓጓለን? እግዚአብሔርን ለማወቅ እንወዳለን ወይንስ እንዴት ነው? ምክንያቱም እግዚአብሔርን ለማወቅ ባልወደዱ መጠን ነው የሚለን። እግዚአብሔርን ለማወቅ በወደዱ መጠን የሚሆነው ምን ሲሆን ነው? ከእግዚአብሔር ጋር ጊዜ ስናሳልፍ ነው። እግዚአብሔርን ቃል መስማት ስንፈልግ ነው። በእግዚአብሔር ቃል ጋር መቆየት ስንፈልግ ነው። የእግዚአብሔርን ቃል ለመስማትና ለመውደድ ምን ያህል ብርቅ፣ ምን ያህል ፍላጎት አለ ነው። ዛሬ ይህን ጥናት የእግዚአብሔርን ነገር ለመስማት በልብ ውስጥ ፍቅር ካለህ ይህ የሚቻለው የእግዚአብሔር መንፈስ ቅዱስ ለሰው ልጆች ውስጥ መሰረታዊ የሆነውን ከዚህ ሁኔታ ካዳነህ ብቻ እንደሆነ ታውቃለህ። ምን እያልኩ ነው ያለሁት? አንተ የእግዚአብሔርን ቃል ለመስማት ፍቅር ካለህ ይህ የሚቻለው የእግዚአብሔር መንፈስ በውስጥ እየሰራ ነው ማለት ነው። የእግዚአብሔር መንፈስ እግዚአብሔር ልታውቀው የምትፈልገውን እንድታውቅ የሚያደርግ ያ መንፈስ በውስጥ አለ ማለት ነው። የእግዚአብሔርን ነገር ለመማር ፍላጎት ካለ ያንን ፍላጎት በልብ ውስጥ ለመትከል የሆነ ነገር ተከስቷል ማለት ነው። ምክንያቱም በአንድ ወቅት በህይወት ውስጥ እንደ ተወቃሽ አእምሮ ስለነበረህ የእግዚአብሔርን እውቀት አእምሮ በውስጥ እንዲቆይ ስላላደረግ ለማለት ነው። ለዚህም ነው አንዳንድ ጊዜ እንዴት ነው የትኛው ነው የሚመዝነው በህይወታችን? የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መስማት ወይንስ በቤተ ክርስቲያን? ለምንድን ነው ዛሬ ፊልም ቤት ሄደን 2 ሰዓት ተኩል ቁጭ ብለን አንድ ፊልም እናያለን። ቤተ ክርስቲያን ውስጥ ግን 45 ደቂቃ ከተሰበከ 45 ሰዓት ይመስለናል። ለምን?
የትኛው ነው የሚመዝነው ነው በህይወታችን። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። የማይገባውን ነገሮች እንዲያደርጉ ለተበላሸ አእምሮ ሰጣቸው። እግዚአብሔርን ለማወቅ ባልወደዱ መጠን በደንብ ተመልከቱት። ቁጥር 28 እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔር እንዲያውቁት ሁሉን ነገር ገልጦላቸዋል ነው ጳውሎስ በምዕራፍ 1 ላይ ያለው። ገልጧል። እግዚአብሔር ሁሉን ነገር ሰጥቷል። የተደበቀ ነገር የለም። ነገር ግን እነሱ እግዚአብሔርን ለማወቅ ባልወደዱ መጠን። ለዚህ ነው ወደ ራሳችን ልምምድ ያመጣሁት። እኛስ እግዚአብሔርን ለማወቅ እንወዳለን ወይ? እግዚአብሔርን ለማወቅ እወዳለሁ የምንል ከሆነ ከእሑድ ውጪ ምን ያህል ነው የእግዚአብሔርን ቃል የምናነበው? ከእሑድ ውጪ ምን ያህል ነው በእግዚአብሔር ፊት የምንበረከከው? ምን ያህል ነው ለእግዚአብሔር ብዙ ሰዓት ለመስጠት የምንጓጓው? በቤተ ክርስቲያን ውስጥ ሄደን የሆነ ትምህርት ከተማርን በኋላ ግድ የለም 30 ደቂቃ ሌላ ትምህርት አለ ብንባል እንቆያለን ወይ? ወይንስ በፊልም ቤት ሄደን 2 ሰዓት ከ50 የሚፈጀውን ፊልም ለማየት እንደውም ተጨማሪ 1 ሰዓት ጨምረን እዛ እንቆያለን? የትኛው ይበልጥብናል ነው ወገኖቼ። እግዚአብሔር ኃጢአትን በቁም ነገር የሚመለከተው እሱ እግዚአብሔር ጉልበተኛ ስለሆነ ወይንም እግዚአብሔር ግድያ የሚፈጽም ስለሆነ ወይንም እግዚአብሔር ፍጥረቱ ምንም አይነት ደስታ እንዲኖረው ስለማይፈልግ አይደለም። እግዚአብሔር ኃጢአትም ለዚህ ዓለም ለግንኙነቶቻችንም፣ ለጓደኞቻችን፣ ለቤተሰቦቻችንም፣ ለትዳራችንም ምን ያህል አጥፊ እንደሆነ ስለሚያውቅ ነው እግዚአብሔር ወደዛ ነገር ውስጥ እንዳንገባ የሚይዘን። እግዚአብሔር ሰዎች ምን ሊያጋጥማቸው እንደሚችል የተሻለ ሀሳብ ስላለው ነው እግዚአብሔር ነገሮችን የሚይዘው። ስለዚህም በመጨረሻው የመቤዠት እቅዱ ኃጢአትን ከዓለም ሁሉ በሙሉ ለማስወገድ ቢሆንም አሁን ግን ደግሞ ወደ እግዚአብሔር ስንመጣ ከእግዚአብሔር ጋር ስንሆን ከኃጢአት ስንሸሽ እግዚአብሔር በዛ ውስጥ የሚያስተምረን የሚያለማምደን ነገር አለ። ስግብግብነት፣ ክፋት፣ በቅናት፣ በግድያ፣ በክርክር፣ በማታለል፣ በውሸት፣ በክፉ አስተሳሰብ ተሞሉ ነው የሚለን። እነዚህ ሰዎች እግዚአብሔርን ባለማወቅ ባሉ መጠን በእነዚህ በስግብግብነት፣ በክፋት፣ በቅናት፣ በግድያ፣ በክርክር፣ በማታለል፣ በውሸታምነት፣ በክፉ አስተሳሰብ የተሞሉ አሾክሿኪዎች ሆኑ። እቅዳቸውን ፊት ለፊት የሚናገሩ ሳይሆን በሹክሹክታ የሚናገሩ፣ ጮክ ብለው የሚያወጡ ሳይሆን በስውር ሰውን ለመግደል የሚማከሩ፣ በፊት ለፊት መልካም የሚመስሉ የሚወዱ የሚመስሉ እጅ ለእጃችን ተያይዘን ወደ ኢየሩሳሌም እንገባለን ብለው የሚጸልዩ የሚዘምሩ፣ ነገር ግን በሹክሹክታ የሚያሾካሹኩ ሆኑ። በደንብ እናስተውል። አሁን እነዚህ ሁሉ አሉታዊ ቃላት እናስተውል። አለማስተዋል፣ የማይታመኑ፣ ፍቅር የሌላቸው፣ ይቅር የማይሉ፣ ምሕረት የሌላቸው። ጳውሎስ እነዚህን ነገሮች በሙሉ ዝርዝር ሲዘረዝርልን በቃ የኃጢአትን ጠቅላላ ነገር ሰመራይዝ አድርጎ በእነዚህ ቃላቶች ያስቀመጠው ይመስላል። እነዚህ ሁሉ አስፈሪ ነገሮች ስናይ የእኛን ብልሹነት የሚወክሉ መሆናቸውን አነሳ። ጳውሎስ መጽሐፍ ቅዱስ የሚጠቅሳቸውን ኃጢአቶች ሁሉ ከመዘርዘር በምትኩ እያንዳንዱን አፍ ለማስቆም የእያንዳንዱን ሕሊና ለመውቀስ በቂ የሆኑ ተወካይ የሆኑ ዝርዝሮችን ነው እዚህ ጋር ያስቀመጠው። ምክንያቱም በእርግጠኝነት በዚያ ዝርዝር ውስጥ አንዳችን አንጠፋም። ጌታ ግን ከዛ ከተዘረዘሩ ውስጥ ነገሮች በየጊዜው እንዲያላቅቀን ወደ ጌታ እንድንቀርብ ነው ጌታ እየተናገረ ያለው። እነዚህ ሁሉ ነገሮች የሚያደርጉ የእግዚአብሔር የጽድቅ ፍርድ የሚያውቁ እንደዚህ ያሉትን የሚያደርጉ ሞት ይገባቸዋል ብሎ የተናገረው ማን ነው? የሚያደምጠውስ ማን ነው? ጳውሎስ ሞት ይገባቸዋል አለ። እነዚህን ነገሮች የሚያደርጉ እነዚህን ነገሮች እናደርጋለን ወይ? የእግዚአብሔር ቃል ሞት ይገባል እያለን ያለው ማለት ነው።
ስለዚህ የእግዚአብሔርን ቃል ምንኛ እንፈራዋለን። እኛ የወደቅን የሰው ልጆች እንደሆኑ ሁሉ እነዚህን ነገሮች የምናደርገው ብቻ ሳይሆን የምናውቅም ነን እና መጽሐፍ ቅዱስን አንብበን የማናነብ ከሆነ ብሉይ ኪዳን እደግመዋለሁ፣ መጽሐፍ ቅዱስን አንብበን የማናዳምጠው የማናነበው ከሆነ ብሉይ ኪዳንን አንብበን የማናውቀው የማንረዳው ከሆነ እና ይህንን በኋላ ላይ ምናልባት በሚቀጥለው ጥናታችን ላይ እግዚአብሔር ቢፈቅድ እናየዋለን። የምናየውን የምናነበውን ነገር የማናስተውል ከሆነ እንደገናም ደግሞ በምናነበው መሰረት የእግዚአብሔር ቃል የሚለንን ነገር ለማድረግ በእግዚአብሔር ጸጋ ተደግፈን የማንራመድ የማናደርግ ከሆነ እነዚህ ነገሮች በሙሉ በኋላ ሊያመጡ የሚችለው ነገሮች አሉ ይለናል። ምክንያቱም በሚቀጥለው ምዕራፍ ላይ ስለዚህ ብሎ ይጀምራል። አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ እነዚህን ነገሮች ሁሉ ታውቃለህ፣ ሌሎችም እንደውም ትናገራለህ፣ በምትፈርድበት መፍረጃ ደግሞ ራስን ትኮንናለህ እና ራስህ ላይም ይፈረድብሃል እያለ የሚናገረው ነገር ስላለ በምዕራፍ 2 ላይ እናየዋለን። በአጠቃላይ ግን እግዚአብሔር በእያንዳንዱ ፍጥረቱ በእያንዳንዱ ነገር ላይ እግዚአብሔርን እንድናውቅ ያደረገበት ነገር አለ፣ የሰጠን ነገር አለ። በዛ መሰረት እግዚአብሔርን አውቀን እየኖርን ነው ወይንስ እግዚአብሔር ለገዛ አእምሯችን አሳልፎ ሰጥቶናል? ኢቭን በእግዚአብሔር ቤት ውስጥ ሆነን ኢቭን በእግዚአብሔር ቤት ውስጥ እየተመላለስን ኢቭን ጌታን እናገለግላለን እያልን ህይወታችን እንዴት ነው? እግዚአብሔር ዝም ብሎናል? አሳልፎ ሰጥቶናል? ወይንስ እግዚአብሔር እየቀጣን? ባለፈው ጥናታችን ላይ ተናግሬያለሁ። እንደ ኢሳው ወይስ እንደ ያዕቆብ? ኢሳው ብዙ ንብረት ነበረው፣ ብዙ እግዚአብሔር ባርኮታል። ነገር ግን እግዚአብሔር ዝም ብሎታል። በራሱ ነገር ነበር የሚሄደው። ያዕቆብ ደግሞ እግዚአብሔር በእያንዳንዱ እርምጃው ይቀጣው ነበር፣ ስሙን እስከለወጠበት ጊዜ ድረስ። እግዚአብሔር በቀጣው ነገር በሙሉ ያዕቆብ መጨረሻ ላይ ምንድን ነው ያለው? ከእግዚአብሔር ጋር ተታግሎ ሹለዳው ሲል እግዚአብሔር ጋር ሲታገል የተናገረው ቃል አለ። እግዚአብሔር ጋር ተታገለ፣ ከእግዚአብሔር ጋር አመሸ፣ ከእግዚአብሔር ጋር በተለያየ ሁኔታ ከእግዚአብሔር ጋር ሆነ። ከዛ በኋላ ምን አለ? ሰውነቴ ድና ቀረች። ሰውነቴ ድና ቀረ። ሰውነታችን በመንፈሳዊ ሕይወታችን ማንነታችን ድኖ የሚቀረው እግዚአብሔር ዝም ካላለ ነው። በተለያየ ሁኔታ በምናልፍበት ነገር ሁሉ እግዚአብሔር እንደ ትክክለኛ አባት ሲቀጣን፣ እግዚአብሔር እንደ ትክክለኛ አምላክ ሲመራን፣ እንደ አባትነቱ ሲቀጣን፣ ያኔ በእውነት ከእግዚአብሔር ጋር ነው። ምናልባት መከራው ሊበዛ ይችላል። ምናልባት ቅጣቱ ሊበዛ ይችላል። ምናልባት ብዙ ነገሩ ለምን በኔ ሊያስብለን ይችላል። ነገር ግን ቅጣቱ ከጌታ ከሆነ እግዚአብሔር የተባረከና የተመሰገነ ይሁን። ነገር ግን ቅጣቱ በራሳችን አእምሮ አልፈን ስለተሰጠን ከሆነ እዛ ላይ ነው ቆም ብለን የት ነኝ ያለሁት ብለን ማሰብ ያለብን። እስከሚቀጥለው ጌታ ከሁላችን ጋር ይሁን። ጌታ ይባርካችሁ።